እና እንግዲህ ቅድም በ67ኛው ቪዲዮ እንዳልኩት ግብርናውን ያላዘመነ ሀገር እና እንደኛ ያለ ማለት ከግሎባል አቨሬጁ ራሱ በ1100 በለው ኮንዘርቫቲቭ ለመሆን 1100 ቶን ልዩነት በሄክታር ማለት በጣም ብዙ ነው። በጣም አስቡት ማለት ገበያውን በምግብ በጥጋብ ልንዘርረው እንችል ነበር ነው የምላችሁ። በአንድ ሄክታር 11 ኩንታል ማጣት በጣም ብዙ ነው አይመስላችሁ? ምክንያቱም አንድ ሄክታር ስንት ነው? 10,000 ሜትር ስኩዌር አይጋስ ይፋምና ሚስቴክ። ስለዚህ በዛ 11 ኩንታል እህል እያጣን ከሆነ ከስንዴው፣ ከጤፉ፣ ከገብሱ፣ ከምናምኑ በጣም ብዙ ምርት እያጣን ነው። በጣም ብዙ ምርት ለዛውም ግሎባል አቨሬጁ ነው የምላቸው። ከሌላው ላይክ ነው። አሁን ደግሞ 8 ነው 9 ብታረጉት ማለትም ቶፕ ናቸው የሆኑት 8 ቶን ነው የሚያመርቱት። ያ በዛ ስታረጉት ደግሞ እንግዲህ በ6 ማባዛት ማለት ነው እንግዲህ 6,000 በመቶ ስታካፍሉት ወደ በሄክታር ወደ 67 ኩንታል እህል እያጣን ነው። አይገርማችሁ? ማመን ነው የሚያቅተው። በሄክታር የማምረት ልክ ነው 60 ኩንታል መመረት የሚችል በተጨማሪነት ማለት ነው። የግብርና እርሻ ሳናበዛ እንትን ሳንጨምር እርሻ ሳናበዛ የገበሬ ቁጥር ሳንጨምር ዘመናዊ ቴክኖሎጂ በመጠቀም ብቻ በሄክታር ማለት ነው ቤስት ከገባን አዲሽናል 60 ኩንታል በጣም ብዙ ነው። እና እሱ የሚፈጥረውን እንግዲህ ስለ ግብርና ያብራራላችሁን ነገር እሱን ማየት ትችላላችሁ። ማለት እንዴት አድርጎ ምግብ ከማርከስ በዓለም አቀፍ ደረጃ ተወዳዳሪ ከማድረግ ናሽናል ካፒታል ከመጨመር ፎሬን ከረንሲ ከመጨመር የህዝብ ጤናማነትን ከማረጋገጥ መሰረተ ልክ ነው ካፒታል ከመፍጠር ከምን ጋር ተያይዞ ያለው ዘርፈ ብዙ ኃይል አስቡት። እና ልክ ነው ከሞኝ ደጅ ሞፈር ይቆረጣል። ሞፈር እየተቆረጠብን ነው እንደ ሀገር። እና ይሄን ልክ ነው። ስለዚህ አግራሪያን ኮስችን አለባቸው። አሁን ኢትዮጵያ የግብርና ጥያቄ አለባት፣ መሰረታዊ ጥያቄ አለባት። ይሄን ሀገር ልክ ነው እድገትን የሀገርን እድገት ምክንያቱም መፈጠር የሚችል ነዳጅ መቆፈር የለብን ወርቅ ብለን አካባቢ ሳናባክን ነው ሳናበላሽ ምናምን ሳንዋጋ ሳንቦቃቀስ ሀብታችንን በ5 እጥፍ ኤክስፓንድ በጣም ብዙ ነው አይመስላችሁ? ልክ ነው በጣም ብዙ ነው። እና አግሬሪያን ኮስችን አለባቸው ኋላ ቀር የሆኑ ሀገራት በሙሉ ፕሪሞደርን ብያቸዋለሁ። ምክንያቱም ኢንዱስትሪ ምንም እንኳን የኢንዱስትሪ ፕሮዳክሽን ለጂዲፒ ያለው ሮል 24% ነው የሚባልም በሀገር ደረጃ ኢንዱስትሪው ግን ውስጡ ምን ይዟል ብላችሁ ስትገቡ ፋብሪካዎቹም 4% ነው 4.ምናምን% ነው ግብአታቸው 20% ግንባታ ነው። በቃ ዝም ብለን ማለት ኢትስ ጉድ። በነገራችን ላይ ማለት አሁን ኢትዮጵያ በጣም ብዙ ግንባታ ያስፈልጋታል። ላይክ ነው ሚስ አንደርስታንድ እንዳታረጉ። በጣም ግንባታ ያስፈልጋል። በጣም ብዙ ቤት መገንባት አለበት። በጣም ብዙ መኪና አውራ ጎዳና መሰራራት አለበት። ባቡር መዘርጋት አለበት። ብዙ ከዚህ በላይ ብዙ እጥፍ ኮንስትራክሽን ያስፈልጋል። ግን መሆን የነበረበት የሌሎቹ ከማደጋቸው የተነሳ ኮንስትራክሽኑ በጣም ዝቅ ማለት ነበር። ፐርሰንቴጁ ሲወጣ ያልተመጣጠነ መዋቅራዊ በሽታ ያለበት እና በዚህ ከቀጠልክ ስትሮክ ይጥልሃል የሚባል አይነት ኢኮኖሚ ነው። እንደ ዝም ብለህ ጮማ እየበላ ምናምን ያልክ የምትቀጥል ከሆነ ማለት አንተንን ካላስተካከልከው እና ደግሞ መንግስት የማስተካከልም እንትኑ የገባውም የታየውም ብልጭታው ራሱ የታየውም አይመስልም። ችግሩ ራሱ እንዳለ የሚያውቅ አይመስልም።
እና 21% ኮንስትራክሽን የያዘበት ኢኮኖሚ ነው ያለን እና እንደዚህ በሆነበትና በዚህ አካሄድ ማለት የሆነ ሰዓት ላይ ተንገራግጨህ ትቆማለህ በቃ ማለት ነው። ፍርክስክሴ ይወጣል። እንደ ኢኮኖሚ በጣም የማትወጣበት አጣብቂኝ ውስጥ ልትገባ የምትችል ኢኮኖሚ ነው የሚባል ኢኮኖሚ ስለሆነ ይሄንን እንዴት ፈቱ? ይሄ አግራሪያን ኮስችን ይባላል። ምክንያቱም እንዳልኳችሁ የተጀመረው በግብርናው ምክንያት ስለሆነ እንዴት ይፈቱታል? ወይም አግራሪያን ኮስችን አንዳንዶቹ እንግዲህ ምን ይላል እሱ እንደሚለው a broad family of accounts of both Japan and Russia which for a time were dominant in the historiography of the two countries agreed that they began process of catch-up industrialization with in effect circumventing the agrarian question. ስለዚህ ምንድነው የሚሉት አንዳንዶቹ ገበሬው አንቆ ይዞናል። ለምን እንዳልኳቸው አሁን ለምሳሌ ኢትዮጵያን ሜታብታዩ ከግሎባል አቨሬጁ 11 ኬሻ ያነሰ ምርት ነው የሚያመርተው በሄክታር 11 ኩንታል ያነሰ ምርት ነው የሚያመርተው። ስለዚህ አትሊስት ግሎባል አቨሬጁን እንኳን ተስተካክሎ ምርታማነትን አላሳደገም። ምርታማነቱን ባለማሳደጉ የሀገራዊ የእድገት እንትናችንን ማነቆን ይዞ ቆሟል እና አንዳንድ ጃፓንና ራሻም ገበሬውን አሳድገው አይደለም ያደጉት፣ ወይም ግብርናውን አሳድገው አይደለም። ግብርናውን ወዲያ በል ብለው ትተው ኢንዱስትሪያላይዜሽን ውስጥ ነው የገቡት። ግን ያንን ሲያደርጉ ገበሬውን በመበዝበዝ ማለት ነው። ለምሳሌ በጣም ብዙ ግብር ይጭኑበታል። ስለዚህ ይራባል፣ ሰልፍ ይወጣል ምናምን። ያን ጊዜ ጉልበት ይጠቀማል። ሲራብ ሰልፍ ሲወጣ ምናምን ያረጉታል ማለት ነው። ምርቱን በርካሽ አስገድዶ ይገዙታል። ጉልበተኛ ፈርጣማ መንግስት ሆነው የጃፓንን መንግስት እንደዛ ነው። በነገራችን ላይ ይሄ አሁን ማውራችሁ መቼ መሰላችሁ? እንግዲህ ቢትዊን ታይም ፔሪድ ውስጥ ራሱ የሚያስቀምጥልን መቼ ነው? በፈረንጆቹ 1853 እስከ 1913 ባለው ጊዜ ውስጥ ነው። እና የጃፓን ታሪክ ብዙ ሄዳችሁ ማየት ትችላላችሁ። የራይስ ራየት፣ የሩዝ አመፅ ምናምን የሚባል በምግብ ምክንያት ምናምን የመጣ ብዙ አመፅ አለ። እየተጫኑ መንግስት ማለት ግብርናው የሚፈለገው ለምንድን ነው እንዳልኳችሁ፣ አንደኛ ማህበረሰብ እንዲመግብ ነው። ጥሩ አድርጎ በርካሽ እንዲመግብ ከተሜው ኢንዱስትሪያል እንትኑ ስለሆነ ማለት ነው። ከተሜውን በርካሽ ጥሩ አድርጎ እንዲመግብ፣ ከዛ በኋላ ደግሞ ለኢንዱስትሪያላይዜሽን ገንዘብ እንዲያመጣ ነው። በግብርም ሆነ በግብር ከእርሱ የሚሰበሰበውም ሆነ እንደገና ምርቱን ሸጦ ከሚያመጣውም ጥሩ ሀብት እንዲያመጣ ማድረግ ነው። ይሄንን እነሱ ምርታማነትን በማሳደግ ሳይሆን ገበሬውን በመጫን በቃ በልቶ ጠጥቶ እንዲኖር ብቻ እያደረጉ ተቆጣጥረውት ምርቱን በመውሰድ ነው ይህን ያመጡት። ስለዚህ ምርቱን በርካሽ ገዝቶ ኤክስፖርት በማድረግ እና የሀገራቸውን ገበያ ለውጭ ካፒታል ከፍተው አበዳሪ እንዲመጣላቸው በመፍቀድ በአጠቃላይ የምግብ አቅርቦቱን ገበሬውን በመጫን። ስለዚህ ምን ሆነ መሰላችሁ? እንዴት ነው ምናልባት ሴንስ ከሰጠ በገበሬው ምግብ ለከተማው ያረክሳሉ። ገበሬውን ተጭነው ሲረክስ ሰራተኛው ተወዳዳሪ ይሆናል። ግብርናው አድጎ የሚያመጣውን ጥቅም እነሱ በጉልበት ያመጡታል። በመጫን፣ በመጨቆን፣ በመዝረፍ፣ በመቀማት። በተለይ ደግሞ በስታሊን ዘመን ሄዳችሁ አሁን ብታዩ በጣም ተአምር ነው። በቃ ወደ 5 ሚሊዮን 6 ሚሊዮን 10 ሚሊዮን ህዝብ ነው ያለቀው ራሽ በእንደዚህ አይነት መንገድ ማለት ነው። እና እንደሱ አድርገው ነው እንደዛ አድርገው ገንዘብ ያገኛሉ። ሰራተኛው በርካሽ ይመገባል፣ የከተማው ነዋሪ በርካሽ ይመገባል። ስለዚህ ካፒታሉም ይፈጠራል፣ ምግቡም ይቀርባል። ግን ገበሬው ያለቀ ነው ይሄንን የሚያደርገው። በሱ አድርገው እንግዲህ ነዳጅ በማውጣት አሁን ለምሳሌ ራሻ ውስጥ ባቡር በመገንባት የድንጋይ ከሰል በማምረት ማዕድን በማውጣት የተመረጡ ፋብሪካዎችን በመክፈት ባቡር፣ ባንክ ምናምን እንደዚህ አድርገው ነው ሀገራቸውን ያሰለጠኑት። አንዱ ስኩል ኦፍ ቶት ነው እንግዲህ ይሄንን የሚለው ማለት ነው። ስለዚህ የቆረጣ እድገት ነው ሰርከምቬንት ነው ያደረጉት እንጂ
ናቹራል ተፈጥሯዊ የእድገት መንገዱን ተከትለው ግብርናውን በማሳደግ ተፈጥሯዊ የሆነ ልክ አሁን ዌስተርን ካንትሪስ እንደሆነው ገበሬው እያደገ ማለት ነው። በዓለም አቀፍ ደረጃ በገበያ መሰረት ከዓለም አቀፍም ገበያ ጋር እየተወዳደረ ሲችል ኦፕሬት አድርጎ ሀብታም ይሆናል። ካልቻለ ግብርና አዋጣ ላይ ነው ተወዳዳሪ ገበሬ መሆን ካልቻለ በቃ እርሻውን ሸጦ ከተማ ገብቶ እንግዲህ ያገኘውን ስራ ጀብሮ ምንም ሌላ ነው የከተማ ነዋሪ ይሆናል። ገብቶ እንግዲህ በተለያየ መስክ በሙያ በምናምን እየገባ እየተሰማራ አንዳንዱም በመሀል የተንጠባጠበ የተለያየ ማህበራዊ ቀውስ እየፈጠረ ግን እንደዛ አድርገው በአንጻራዊነት ተፈጥሯዊ በሆነ በገበያ ውድድር ነው ያደጉት የሚለዋል። አይ አይደለም፣ ተጭነውት እየዘረፉት እየገደሉት ማለት በጥይት እየገደሉት ሳይሆን ለረሃብ ለብዙ ለአግዋጭ ታክስ ለምናምን እያጋለጡ ገንዘብ እያወጡም እህል እያወጡም ነው። አሁን ቻይ ማለት በኮሌክቲቫይዜሽን ምናምን እነ ስታሊን ያደረጉትን ነገር ታሪክ ሄዳችሁ ማየት ትችላላችሁ። አሁን በእኛ ሀገር ክላስተር እንደሚባለው አይነት ኮሌክቲቫይዜሽን እንደዛ ነው ያደረጉት እና ገበሬዎች ጎተራ ውስጥ እህል ሲገብጡ ራሱ ገብተው ምንም እንኳን ስታሊን ሌት ቢሆንም ማለት ነው በዛ መልኩ ነው ሰርከምቬንት ነው ያደረጉት። ግብርናው እስኪያድግ ጠብቀው አይደለም ኢንዱስትሪውን ያሳደጉት። ይልቁንም ግብርናውን ባለበት የድህነት ግብርናውና ገበሬውን ባለበት ኋላቀርነትና ድህነት ውስጥ ትተውት ከተማን እንዲያለማ አደረጉት። በእርሱ ትከሻ ላይ ኢንዱስትሪያላይዝድ የሆኑ የሰለጠኑ ከተማዎችን ገነቡ። ስለዚህ ኢንዱስትሪያላይዝድ ሆኑ። በዛ መልኩ ነው በተለይ እስከ 13 አይደለ እስከ 1913 የመጀመሪያው ዓለም ጦርነት ሊጀምር ማለት ዋዜማው ድረስ ምክንያቱም የመጀመሪያው ዓለም ጦርነት 1914 ላይ የተጀመረው። ስለዚህ እስከ መጀመሪያው ወይም ፈርስት ወርልድ ዋር ዋዜማ ድረስ በዚህ መልኩ ነው ጃፓንና ራሻ ኢንዱስትሪያላይዝ ያደረጉት ነው እና ይህንን ሰብስቲቲዩሽን ነው። ሰብስቲቲዩሽን የሚሉት ምንድነው? ግብርናው ነበር ኖርማሊ አንደር ኖርማል ሰርከምስታንስ ግብርናው ነበር እድገቱን ማምጣት የነበረበት ግን ቴክኖሎጂ ማለት ኖርማሊ ፈረንጆቹ ወይም ምዕራባውያኖቹ ያደጉት ግብርናውን አሳድገው ነው። ከዛ በኋላ ቴክኖሎጂውን አሳደጉ ምናምን። አሁን ግን ኦልሬዲ ቴክኖሎጂው ስላለ፣ ባንኪንግ ኖሌጁ ስላለ፣ የባቡር አገነባቡ ስላለ፣ ነዳጅ አወጣጡ ስላለ፣ የድንጋይ ከሰል አወጣጡና ጥቅሙ ምናምኑ ስላለ ገና መፈላሰፍ መምረጥ ምናምን ገበሬው ላይ መደገፍ ምናምን አያስፈልጋቸውም። ወዲያ በል ብለውት እሱን እዛው የድህነት እዛው እንትን ውስጥ ትተውት አሪፍ ሴንት ፒተርስበርግ ነው ሞስኮ ምናምን አይነት ፖሽ የሆኑ ሲቲዎችን እና ኢንዱስትሪያላይዝድ የሆኑ እና በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋቸውን በወቅቱ ባለው ስታንዳርድ የሚያደርጋቸውን ማዕከላት ገነቡ። ገበሬውን ረሱት፣ አልፈለጉትም ሳይሆን ተጠቀሙበት። በዝብዘውታል፣ ረግጠውታል ግን የልማት ተሳታፊና ተጠቃሚ ያላረጉት። ጃፓንም እንደዛ ነው የሚለው እና አንድ እንግዲህ በዚህ ረገድ አሌክሳንደር ጌርሸን ክሮን የሚባል ያው እንግዲህ ከስሙ ለመገመት እንደምትችሉት ኦዴሳ የሚባለው ዩክሬን አካባቢ የተወለደ ግን በኋላ አሜሪካ ሄዶ እዛው ላይ ናቹራላይዝ ያደረገ ምናምን ሰው ነው። እሱን ጠቅሶ ነው ኢኮኖሚክ ሂስቶሪያን ነው። እሱን ጠቅሶ እንደስ ይላል ሂ ማለትም እንግዲህ አሌክሳንደር ጌርሸን ክሮን የሚባለው ሰው ነው። ሂ አግሪስ ዳት agrarian reform had been a prerequisite to industrialization in Western Europe ማለት በምዕራብ አውሮፓ ሀገራት የግብርና ማሻሻያ ወይም ግብርናን በተፈጥሯዊ መንገድ ማሳደግ ለኢንዱስትሪያላይዜሽናቸው ቅድመ ሁኔታ ነበር፣ ፕሬሬኩዚት ነበር በዌስተርን ዩሮፕ but claims that there was no analogous reform in Tsarist Russia ግን ምን ይላል ስለ ራሻ እያወራ ነው አሁን። በራሻ ግን ተመሳሳይ ነገር አልነበረም። አግሪካልቸሩን ሪፎርም አላረጉትም፣ አርገው አይደለም ወደ ኢንዱስትሪያላይዜሽን የገቡት፣ ዘለውት ነው ጃምፕ አርገው ነው በአቋራጭ ነው። Thus he says to understand late imperial Russian industrialization it's necessary to analyze the substitution that materialized in compensation either for the absence of an agrarian reform or for the disabilities from the point of view of industrial development with which an imperfect agrarian reform has been burdened with ማለት
አሁን እኛ የምንቸገረው ለምንድን ነው? ግብርናችን ሪፎርም ስላልተደረገ። ኦፍኮርስ አሁን ሄዳችሁ እንዳልኳችሁ 9-10 ፖሊሲ ዶኪመንት ነው የሚያስቀምጡላቸው። ገብታችሁ ብታነቧቸው ማሻሻያ ማሻሻል አፕዴት በአፕዴት ነን፣ ግን እዛው ነው ማለት ሞር ቲንግስ ቼንጅ ሞር ሪሜይንስ ዘ ሴም ይላሉ አለ በእንግሊዝኛ። ይለወጣል ግን መጨረሻ ላይ ተመልሶ ራሱ ነው የሚሆነው። እና ክሌምስ በራሻ ግን ግብርናን አሻሽለው አይደለም። ዳስ ሴስ to understand late imperial Russian industrialization it's necessary to analyze the substitution ተኩት ግብርና የሚጫወተውን ሚና በማደግ የሚጫወተውን ሚና በሌላ ነገር ተኩት ማለት ለምንድን ነው ግብርና ያስፈልጋል ለኢንዱስትሪያላይዜሽን ተብሏል። ስለዚህ ግብርናው ያስፈልግ ነበር፣ አዎ፣ ግን ሰብስቲቲዩት ማድረግ ይቻላል። የእሱን ሮል በማደግ የሚያመጣውን ሮል በኦፕሬሽን አመጡት ነው እኔ አንደርስታንድ አደረኩት። አትሊስት either for the absence of agrarian reform or for the disabilities from the point of view of industrial development። ስለዚህ ካለመሻሻሉ የተነሳ ሊያደርግ የሚገባውና ያላደረገውን ነገር ሪፕሌስ አደረጉት እና መንግስት ገበሬውን እየዘረፈ ቴክኖሎጂ ሲገዛ ነው የነበረው ነው እንግዲህ ባጭሩ የሚለው ማለት ነው። The state physical apparatus was employed to redirect what surplus was produced by the peasantry into supporting industrial investment as both a source of financing and a captive buyer ማለት የመንግስት የፊስካል ፖሊሲው ገበሬው ትንሽ ትርፍ ካመረተ ይቀመዋል ነው ይወስድበታል፣ ወስዶ ኤክስፖርት ያደርግበታል እና ብሩንም አይሰጠው። ብሩን አምጥቶ እነዚህ እንደ ሴንት ፒተርስበርግ እንደ ሞስኮ ምናምን ያሉትን ከተማዎች ገነባበት። ኢንዱስትሪ ማዕከል፣ ባንክ ያለበት፣ ሞዴል የሆኑ ፋክተሪዎች የተመሰረቱበት፣ የባቡር መንገድ ዘረጋበት ምናምን ላይክ ነው፣ ባለሀብት ፈጠረበት። ስለዚህ ገበሬው ሚዝረብል ፕሪሞደርን ባክዋርድ አግሬሪያን እንደሆነ ነው የተወው እና እንደዛ አድርጎ ያደርገዋል። ያም ብቻ አይደለም የፋብሪካ ምርቶቹንም ካፕቲቭ ባየር አደረገው ነው የሚለው። አስገድዶ ሻማ ገዛ ይለው። እኔ አሁን እውነት ለመናገር ይሄ የአቶ መለስን የልማታዊ መንግስት አካሄድና የሚያስፈራኝም እሱን ነው። ገብቷቸዋል ማለት ለምንድን ነው አሁን ይህን ሁሉ ዓመት 33 ዓመት እኮ ብዙ ነው። 33 ዓመት ለፍተን እንግዲህ እኔ ምን ያህል እውነት እንደሆነ ባላቅም ምንድን ነው መለስ በፕላዝማ ቲቪ ቁጭ ብሎ እህል ተዘራ አልተዘራ ብሎ ይቆጣጠር ነበር ይላሉ። ማለት ዝም ብሎ ፌብሊውን ታሪክውን ግን አንድ ያየሁት ቦቴ አድርጎ ምናምን እርሻው ሲመላለስ አይቼዋለሁ። ኤኒዌይዝ አሁን ምን ይሆናል መሰላችሁ? ለምሳሌ በልማት ስም ይሉና ለምሳሌ ምን ልበላችሁ የአማራ ልማት ማህበር ድርጅት ብላ ያቋቁሙና በውስጡ የሀገር ቢዝነስ ትራንስፖርቴሽን መኪና፣ በዚህ በኩል ማዳበሪያ የሚያመጣ፣ በዚህ በኩል ምናምን ይላሉ። ገብቷችኋል? እና ይሄ ነገር ምክንያቱም 30 ምናምን ዓመት ፈጅተህ ፐር ሄክታር ፕሮዳክቲቪቲ ምክንያቱም እኔ የተደከመበትን ልክ ነው አይ ሃቭ አይዲያ ብዬ ስለማስብ ማለት እና ደግሞ የኢትዮጵያ ተማሪዎችንም ስለማውቃቸው ነው። ከማንም አያንሱ ወይ ተሳስቼ ወይ ካድሬ ማለት እንግዲህ ባለስልጣን 32.1% ፒኤችዲ ያለው ግብርና ሚኒስተር ምን አይነት ሚኒስተር እንደሆነ 32.1 በላይ ምን ማለት ነው? እንደ ፓይ 3.141414 ምናምን እያልን እና እንደዛ ተደክሞ ለምንድን ነው ያልሆነው ብዬ ሳስብ እነዚህን ይሄ የአማራ ልማት ማህበር፣ የትግራይ ልማት ማህበር እንትን ብሎ እነሱን እያደለቡ ነው ወይ? አሁን እንትኑ ፕሮጀክቱ
ማዳበሪያ ለገበሬው ማቅረብ ሳይሆን ገበሬውን ራሱ ካፕቲቭ ባየር ማድረግ ከሆነስ ማዳበሪያ ግዛ በግድ ያዋጣም ባያዋጣ አልፈልግም ትገዛታለህ። እንደ ፕሮሰስ እነሱ የሚሏቸው ምንድን ነው? ተቋም እየገነባን ነው። እኔ ግን ይሄ ጥርጣሬ ስላለኝ ነው። በተለይ ይሄ ዴቨሎፕመንታል ስቴት መለስ የሚያቀርቡበት ከራሻው ጋር ይመሳሰላል። የራሻን ታሪክም እስከዛሬም ብታዩት እና አሁን ራሻ የሚከሰሰው ምንድን ነው? በቃ የሌባ አገር ነው የሚባለው። መንግስቱ ራሱ የራሻ መንግስት በጣም ሀብታም ነው፣ ገንዘብ አለው፣ ግን የሌባ መንግስት ነው እና ካፕቲቭ ባየር ያረጉታል። እና ካፕቲቭ ባየር እያረጉት ነው ወይ? ምክንያቱም ኢትስ ናት ኤክስፕሌናብል ኢን ሂውመን ተርምስ። እና ምን ይላል? the entire arrangement was like a hothouse for cultivation of industrial capital in the absence of social and economic conditions that were its prerequisite in earlier cases of capitalist development። ስለዚህ በጃፓን የነበረው ኢንዱስትሪያላይዜሽን ሃት ሃውስ ማለት ግሪን ሃውስ ማለት ነው። ግን ዲፍረንሱ ምንድነው? ግሪን ሃውስ ሲሆን የፀሐይን ሙቀት ነው የምትጠቀሙት በስፔሻል ኮንዲሽን ምግብ ለማምረት ራሳችሁ ላይ ነው። በኢንቫይሮንመንቱ በተፈጥሮ ሳይሆን የሚያሳድገው የሆነ ከልላችሁ የራሳችሁ ኢንቫይሮንመንት ማለት አርቲፊሻል የግብርና ኢንቫይሮንመንት በሆነ በተከለለ ቤት ውስጥ ፈጥራችሁ ከናቹራል ከተፈጥሮ ኢንቫይሮንመንቱ ውጭ በሆነ መልኩ እህል የማብቀል አካሄድ ነው አይደለም ግሪን ሃውስ። ግን የምትጠቀሙት ምንድነው? ስቲል የግሪን ሃውስ አድቫንቴጁ ናቹራል ላይት ነው የሚጠቀመው፣ የተፈጥሮ ላይት ወይም የፀሐይ ብርሃን ነው፣ የፀሐይ ጨረር ነው የሚጠቀመው። ሃት ሃውስ በሚሆንበት ጊዜ ግን ማንሜድ ነው ራሱ የላይቱ ምንጭ ራሱ ፀሐይ አይሆንም። ስለዚህ ኤቭሪቲንግ ኢዝ አርቲፊሻል እና ኢንዱስትሪያላይዜሽኑ በተፈጥሮ በትክክለኛው መንገድ ኢንዱስትሪያላይዜሽን መምጣት ያለበት ግብርናውን ተከትሎ ነው፣ በተፈጥሮ በትክክለኛው መንገድ። ይሄ ግን ኢንዱስትሪያላይዜሽኑ ሃት ሃውስ ነው። ብርሃኑም ሰው ሰራሽ ነው፣ ኢንቫይሮንመንቱም ሰው ሰራሽ ነው። ስለዚህ ሶሾ ኢኮኖሚክ ምንድነው? ኢን ዘ አብሰንስ ኦፍ ሶሻል ኤንድ ኢኮኖሚክ ኮንዲሽንስ ማህበራዊ መሰረቱም የለም፣ ኢኮኖሚያዊ መሰረቱም የለም ኢንዱስትሪያላይዜሽኑን ለማምጣት የሚያስችል። በጃፓንም የሆነው በተለይ በራሻ የሆነው አሁን በዚህ አሌክሳንደር ግሬሸንኮር በሚባለው ሰው ትንታኔ መሰረት። ስለዚህ ማህበራዊ መሰረቱም አልነበረም፣ ኢኮኖሚያዊ መሰረቱም አልነበረም። ይሄ በሌለበት ሁኔታ በጨረባ በድብቅ የመጣ ነው እና እንዴት አመጡት? እንዳልኳችሁ ነው ካፕቲቭ ባየር በማድረግ እና ተገዶ ደግሞ የካፒታል ምንጭ እንዲሆን በማድረግ ካፕቲቭ ባየር አድርገው ምንድነው ራሳቸው ለምሳሌ አሁን ማዳበሪያ አከፋፋይ ነኝ ብለው ማዳበሪያ ማከፋፈያ ካምፓኒ ይፈጥሩላቸው። ለአንተ ነው ማመጣው ብሎ ግን ይሸጥልሃል። ስኳር ከኔ ነው መግዛት ያለብህ ብሎ ስኳር ከውጭ አምጥቶ ወይም አምርቶ በግድ ይሰጥሃል ማለት ሌላ ሰው እንዲወዳደረው ምናምን ሳይፈል ካፕቲቭ ባየር ተወዳድሮ በገበያ ላይ ነው ያቀርብለታል። ግን ተወዳድሮ በገበያ ከሱ ከሚሻለው ምናምን አይደለም። ስኳር ፋብሪካ ልክፈትል አላስከፍት ይልሃል ምናምን ይላል። ለምን? ሞኖፖል አድርጎ ሀብት እየቦጠቦጠ እያወጣ ይሄ ሃት ሃውስ ኢንዱስትሪያላይዜሽን ነው መስራት የሚፈልገው። ስለዚህ ከተማዎቹን ብልጭልጭልጭ ያሉ ከተማዎች ያደረጋ ወጣ ስትል የላሸቀ ክንዱ የደከመ ምስኪን ገበሬ ይኖራል ማለት ነው። እና የራሻ ይሄን ነው አሁን እንግዲህ በዚህ ነው ራሻ የሰለጠነችው ማለት ኢንዱስትሪያላይዝድ የሆነችው በዚህ መንገድ ነው ይላሉ ማለት ነው አንዳንዶች። እና በዚህ እንግዲህ የጃፓን ማርክሲስቶችም ይሄን አይነት ነገር ይከተላሉ። የጃፓንም ሁኔታ ከዚህ ከራሻ አሁን በአሌክሳንደር ከተገለጸው የራሻ የእድገት አካሄድ የተለየ አይደለም። ብዝበዛ ነው በሌላ ላይክ ነው። ለገንዘብ ትበዘብዘዋለህ። ከዛ ደግሞ ካፕቲቭ ባየር በቃ አማራጭ የሌለው አንተ የምታቀርብለትን ጨው ራስህ አንተ ነው የምታቀርብለት። የአንተ ካምፓኒዎች ናቸው ያቀርቡለት። ትራንስፖርት አንተ ነው የምታቀርብለት፣ በአንተ ካምፓኒ ትራንስፖርት የሚጠቀመው። መብራት አንተ ነው የምታቀርብለት፣ በአንተ ካምፓኒ። ስለዚህ
ካፕቲቭ ባየር ነው። ተወዳድሮ በገበያም ሌላ ቦታ መሄድ አይችልም። ስኳር ያንተን ነው፣ ማዳበሪያ ያንተን ነው፣ ምርጥ ዘር ያንተን ነው። የግድ ያንን መግዛት አለበት፣ አስገድደዋለህ ምናምን ትለዋለህ እና እሱን እየቦጠቦጥክ ስለዚህ በልቶ እንዲኖር ታደርገዋለህ። ከዛ በተረፈ ግን አያልፍም። እህሉን ወስደ ኤክስፖርት ታደርግበታለህ። ከተሞች ውስጥ እህል ታረክሳለህ፣ ወዘተ ወዘተ ወዘተ። በተፈጥሮ ግብርና ላይ ያመጣ የነበረውን ነገር አንተ በዚህ አካሄድ ሄደህ ታመጣዋለህ። ስለዚህ ሰርከምቬንሽን ነው፣ ቆረጣ ነው የሚለው እና ጃፓኖቹም እንደዛ ነው የሚሉት። የጃፓን ማርክሲስቶችም በነገራችን ላይ ይሄ እንግዲህ የሚገባቸው ሰዎች ይገባቸዋል ብዬ አስባለሁ። የጃፓን ማርክሲስቶችም የጃፓኑ ኢንዱስትሪያላይዜሽን በተለይ እስከ 18 አሁን እያወራን ያለነው ፔሪድ ከ1853 እስከ 1913 ባለው ነው። ሴም ቲንግ ነው የሚሉ እና ምክንያቱም ምንም እንኳን በጃፓን ወጥነት ባለው መልኩ የፊውዳል ስርዓቱ ቢሻርም እና መሬት ላራሹ ከነምርቱ ቢሰጥም ይህ የፖለቲካዊ ነፃነት ኢኮኖሚያዊ ነፃነት እስኪሆን ጊዜ ወስደዋል። ምክንያቱም ምን ሆነ መሰላችሁ? የፊውዳል ስርዓቱን ሻሩት፣ መሬቱን ለያዘው ሰው በባለቤትነት ሰጡት። አርሰ ብላ የራስ ነው ግብር ትከፍላለህ አሉት፣ ምናምን አሉት። ነገር ግን አንደኛ እንትኖቹን እነዚህ ባላባት የሆኑትን ሰዎች መሬት ማለት የጭሰኛ የማድረግ መብት ቢከለክሏቸውም በስማቸው ግን ኢንታይትልድ ሆኖ የተቀመጠ ትላልቅ እርሻ ካላቸው አልነኳቸው። በቃ በስምህ ይቀመጥልሃል ማለት ነው። ያም ብቻ ሳይሆን በፊት ከጭሰኞቹ በግብር የወስደው የነበረው ሲሶ ምናምን የነበረውን እርሻ እንትን አስቀርተውበታል። አሁን ሩዝ ምናምን የግብርና ምርት ይቀበል ነበር። እሱን አስቀርተው ምንድን ያደረጉት? ላምፕ ሰማኒ ቦንድ ነው የሰጡት ለባል አባቱ። ግብሩን አስቀሩት፣ መሬቱን። ስለዚህ እነዚህ ባላባቶቹ እንትኖቹ ዳይሚዎቹ በአብዛኛው ባለሀብት ሆነው ነው የቀሩት እና ግብሩን መቋቋም የቻሉት የግብር ስርዓቱን ፊስካል ፖሊሲውን መቋቋም የቻሉት ግብርናውን በየዕለቱ እያሳደጉ ስታንዳርዱን ሚት ማድረግ የቻሉት ወዘተ እነሱ ሆኑና ገበሬው እንዲያውም እያቃተው ሼር ክሮፐር ነው የሆነው። ማለት እርሻውን እየሸጠ እነሱ ጋር ተቀጥሮ እየሰራ ምናምንና ቢለወጥም ማለት የፖለቲካ ስርዓቱ ቢለወጥምና ገበሬው የመሬት ባለቤት መብት ቢሆንም እንደዚህ ቢሆንም ነገር ግን ፕሮሰስ ይፈልጋል። ከኋላ ቀር ግብርና አስተሰራረስ ምርት ወጥተህ ወደ ዘመናዊ ግብርና እስክትገባ በጣም ጊዜ ይፈጃል። ስለዚህ እዛ እስኪገባ ድረስ ዞሮ ዞሮ የነሱ ተጠቂ ነው የሆነው ነው ምንድን ነው የነሱ ተጠቂ ነው የሆነው ሳይሆን ፈንዳሜንታሊ ይሄ ፕሮዳክሽን ሪሌሽኑ አልተቀየረም። ባላባቶቹ አሁንም ባላባት ናቸው። ልዩነቱ ምንድን ነው? እንደ ድሮ ከዚህ ነቅልሃለሁ አትሄድም ምናምን አይደለም። ነው ሰራተኛ እየቀጠሩት የሚያሰሩት እነሱ ሆኑ። ድሮ ጭሰኛ ነበር፣ አሁን ሰራተኛ ሆነ። ስለዚህ ፈንዳሜንታል እንትኑ አልተለወጠም። በአንጻራዊነት ትልቅ መሬት ስለነበራቸው ቦንድ ስለተሰጣቸውና ገበሬዎቹ በአብዛኛዎቹ በመሬት ግብር ምክንያት መሬቱን ይዘው መቆየት ስለከበዳቸው ነፃነቱ ቢኖርም ኢኮኖሚው ዞሮ ዞሮ በተለይ ግብርናው ባለበት ፊውዳላዊ ቅርጽ ነው የቀጠለው ነው። መንግስት ደግሞ ፈጣን ኢንዱስትሪያላይዜሽን ስለፈለገ የጃፓኑ መንግስት እንደራሻው ገበሬውን ማለት ግብር ራሱ ሲሰበስብበት 30% 40% ምናምን ነው የሚሰበስብበት። ስለዚህ መንግስት ፖሊሲው ፋይናንስ እንዲያደርግ ይፈልጋል ገበሬው። ምክንያቱም እንዳልኳችሁ ፕሪኢንዱስትሪያላይዝ ከሆነ እንትኑ ሰፊ ነው፣ ጂዲፒ ላይ ያለው ኮንትሪቢሽን ሰፊ ነው፣ ወይም ሰፊ የታክስ ቤዝ ነው። ስለዚህ ገንዘብ አምጣ ይለዋል ማለት ነው። መሰረተ ልማት ከማስፋፋት ጀምሮ ኢንዱስትሪውን የመደጎምና በባለቤትነት ማለት ከገበሬው ገንዘብ በህልም መልክ እየወሰደ በግብርም መልክ እየወሰደ ከተማ ኑሮ ያቀላል። ሴም ቲንግ ምንድነው? እኔ አሁን እንደምረዳው ሳይሆን ፋክቱ ምንድነው? ሴም ቲንግ ነው። ዞሮ ዞሮ ካለ ግብርና አይሆንም። ግን ከግብርናው እንዴት ነው የምታወጣው ነው ሀብቱን። ካለ ግብርናው አይሆንም። በጉልበት አወጡት ነው። ራሻዎቹ በጉልበት አወጡት ነው። ጃፓኖቹ ደግሞ ማለት እንትን ነው፣ ዴሞክራቲክ ነው ግን ስቲል ጉልበት ነው። ገበሬው ስቲል ሰለባ ነው የሆነው። ከጭሰኝ ማለት ከተከራይነት አልወጣም። መሬት በቃ ተከራይቶ እያረሰ ነው የኖረው አይነት ነገር ነው የሚሉት ማለት ነው።
በዚህ ሂደት እና ከዛ ችግር ይፈጠራል፣ ድህነት ይፈጠራል፣ ግብር መክፈል ያቅታል፣ ረሃብ ይፈጠራል ምናምን። ያን ጊዜ መንግስት በጉልበት ጸጥ ያደርጋቸዋል ማለት ነው። እንደዚህ አድርጎ ነው ያደገው ነው የሚሉት የጃፓኖቹ ማለት ነው። ኢን ተርሚኖሎጂ ፕሪቫለንት አማንግ ጃፓኒዝ አካዴሚክስ ፎር ሰቨራል ዲኬድስ አፍተር ዘ ዋር ከሁለተኛው ዓለም ጦርነት በኋላ እንግዲህ ጃፓን እንዴት ሰለጠነች ተብሎ ምርመራ ሲደረግ ነበር ማለት ነው። እና በጃፓን ሊቃን the Meiji Restoration established an absolutist state that adopted agrarian policies consolidating semi-feudal relations between landlords and subsistence-oriented peasants። አሁን ያልኳችሁን ነገር ነው ማለት ሪፎርሙ ዞሮ ዞሮ መጨረሻ ላይ መሬት ባለቤት ተብሎ የተሰጠውን ሰውዬ ግብሩን መክፈል ስላልቻለ ጭሰኛ ነው ያደረገው። ጭሰኛ ሲሆን ግን ድሮ ጭሰኛ አይደለም። በቃ ላይ ነው መሬቱን አልቻልኩትም ወይ አንተ ግብሩን ክፈል ምናምን አብረን እንስራ ምናምን እያለ እየተሻረከ ምናምን እያለ በአንድ ኢኮኖሚክ ኢንዲፐንደንሱን አላገኘም ነው የሚሉት ማለት ነው። In this analysis, the Japanese state became an indispensable mediating conduit joining together capitalism and landlord system. ስለዚህ እኔ አሁን እነዚህ ማርክሲስቶች ናቸው። ተርሚኖሎጂ እንዴት መሰላቸው? አሁን ለምሳሌ አሁን በእንግሊዝኛ ቴናንት ነው የምትባለው። አንድ ትልቅ ህንፃ ቢኖርና አንድ ሰው ነው ኮንዶሚኒየም አይነት ነገር ቢኖረው የራሱ እና ሰዎችን ቢያከራይ ተከራዮቹ ቴናንት ነው የሚባሉት። ቴናንት እንግዲህ በአማርኛ ጭሰኛ ማለት ነው። ስለዚህ አሁንም ድሃው ጭሰኛ ነው አይነት ነገር ያመጡባቸዋል። እንደዚህ አይነት ሎጂክ ግን ፈንዳሜንታሊ ዲፍረንት ናቸው። አሁን ኢትዮጵያ ውስጥ ቤት የሚከራይ ሰውዬ የራሱ ስራ ያለው ፈለገበት መሄድ የሚችል ምናምን በባህሪው በማንነቱ ራሱን በሚገልጽበት ነገር ከተሳካለት በሚያደርጋቸው ኦፍኮርስ ነው ብዙ ተጽዕኖች አሉ። ግን በባህሪው ፈንዳሜንታሊ ዲፍረንት ነው እና እነሱ የሚሉት ምንድን ነው? ዞሮ ያንኑ ነው የደገምከው ነው። ግን ኢትስ ቶታሊ ዲፍረንት። የብዝበዛ አይነቱ ተቀየረ እንጂ ገበሬው እየተበዘበዘ ነው ሴንሱ። ካፒታል እንትኖች ስለሆኑ ማርክሲስቶች ናቸው በነገራችን ላይ እንደዚህ። in this analysis the Japanese state became the indispensable mediating conduit joining together capitalism and the landlord system and was continuously called on to resolve the contradiction incessantly generated by the forceful union of what were originally two different modes of production። ስለዚህ እነዚህ ነገሮች የግድ እንግዲህ የጃፓኑ መንግስት ጥበቡም ይገርማቸዋል። አንደርስታንድ ስታረጉት ገብቷቸዋል። ዴሞክራቲክ አድርጎት ግን አመፅም እንዳይመጣ አድርጎ ተቆጣጥሮ ማለት የሆነ ሰልፍ ይኖራል፣ ረብሻ ይኖራል፣ ሀገር በሚረብሽ መልኩ ግን እንዳይሆን አድርጎት ለውጡን አስችሏል። እና ያቺ እንግዲህ ህግ የማስከበር አሁን ለምሳሌ እንዳልኳችሁ ገበሬው መክፈል መሬቱን ግብር መክፈል ሲያቅተው መሬቱ ሲወሰድበት ይበሳጫል፣ ወይም ግብርና ፌል ሲያደርግ የሆነ ነገር ይፈጠራልና እነዚህ ነገሮች ፈንድተው ሌላ ቦታ እንዳይደርሱ ህግ የማስከበር አቅሙ መንግስታቸው ጠንካራ ነበር። ስለዚህ እነሱ የሚሉት ምንድነው? ሴም ቲንግ ነው፣ ኦፕሬሽን ነው። በተለይ አሁን ስቴት ኤንድ ሪቮሉሽን የሚለው የሌኒን መጽሐፍ ምናምን ካነበባችሁ ምን ለማለት እንደፈለጉ ይገባቸዋል። ዝርዝር ውስጥ ላለመግባት ነው። ምክንያቱም አንቲ ዴሞክራቲክ የሆነ ፕሮፓጋንዳ ስለሆነ እንደ ሀሳቡን ነው ፈንዳሜንታሊ ሀሳቡን ላቅርበው ለማለት ነው። ስለዚህ አንዱ ዘውግ አግሬሪያን ኮስችን የሚባለውን እንዴት መለሱት ለሚለው ጥያቄ አግሬሪያን ኮስችን ማለት ምን ማለት ነው? ግብርና ፕሬሬኩዚት ነው ለኢንዱስትሪያላይዜሽን በተለመደው በጤናማው መንገድ። ግን ግብርና ደግሞ ማለት ብዙ ማነቆ አለበት። አሁን ለምሳሌ በራሻ ብዙ ማነቆ አለበት። እንግዲህ ከማነቆቹ የመንገድ ችግር አለ፣ የንብረት ባለቤትነት ችግር አለ፣ የፖለቲካ ጥያቄ አለ ምናምን። እንዲያውም ወደ በኋላ ላይ ሲሄድ አሁን ራሻዎቹ ኮንሰርን የሚያደርጋቸው ምንድን ነው? ገበሬውን የፈለጉት እንትን ነው የማርክሲዝም መቀስቀሻ እንዳይሆን ነው። ለምሳሌ የመሬት ባለቤትነትን ሲያረጋግጡለት መሬት ባለቤት ሆኖ ነፃ ሆኖ ተለውጦ አድጎ ምናምን የሆነ ቦታ እንዲደርስ አይደለም፣ የፕሮፓጋንዳ ሰለባ እንዳይሆን ነው። ስለዚህ ነው እንዴት ነው ህዝቡን የማሰርና የመያዝና ጥቂት ከተሞችን በጣም የበለጸጉ ከተሞች አድርጎ መሰራትና ገጠሩን ገጠር አድርጎ መተው እና እዛ ገጠር ውስጥ ብዙ ድሃ ትተዋለህ፣ ምንም ማምጣት አይችልም ነው ኮንቴንት አደረገዋለህ ነው። የጃፓኖቹ የሄዱት ራሻዎቹ የሄዱት
ታሪካቸውንም በስፋት ስታዩት እንደዚህ አይነት ባህሪ ያለው። የጃፓኖቹ ግን ከዛ ይለያል። ግን ምንድነው ሰፕሬሽን አቅማቸው ከፍተኛ ነው። ገበሬው ጭሰኛ ከመሆን አልዳነም ይሏቸዋል። እኔ ግን ተወዳድሮ ማምረት ካልቻለ ሸጦት በጉልበቱ ማደሩ ግዴታ ነው። ምክንያቱም በተለይ ደግሞ ሀገር መለወጥ ከሆነ ግቡ ማለት ምክንያቱም ግብርናው መንገድ ላይ ቆሞ አላሳልፍ ያለ ተጽዕኖ ስለሆነ አማራጩ ያንን አላደርግም ካላችሁ ኢንዱስትሪያላይዝ ለማድረግ አማራጩ እንደዚህ ገበሬውን አናት ማለት ነው መበዝበዝ ስለሆነ አሁን ለምሳሌ በራሻው እንደሆነ ማለት ነው። አንዱ እንግዲህ አካሄድ ይሄ ነው ይላል። ግን ይሄ ዲባንክ ዶነዋል ነው ይሄ አስተሳሰብ እንደዛ አድርገው አይደለም። ራሻና ማለት እንደዛ አድርገው አይደለም ስላችሁ አሁን እንዳልኳችሁ ነው። ቤት ተከራይታችሁ ስትኖሩ አንድ ኮንዶሚኒየም ውስጥ ስትኖሩ እና ኮንዶሚኒየሙ የመንግስት መሆኑ ቀርቶ የግለሰብ ቢሆን አከራዩ አልበዘበዛችሁም። እኔ እንደምረዳው እነሱ እንደዛ አይነት ቶን ለመስጠት ከመፈለግ የመጣ ነው የሚመስለው ነው ለእኔ። ወይንም አንድ ሰው ፋብሪካ ውስጥ ሰራተኛን ቀጥሮ ስላሰራ ይሄ ካፒታሊስት የማርክሲስት አስተሳሰቡ አለ አይደለም። ቀጠርከው ማለት እየበዘበዝከው ነው። እና አንዱ ኤክስፕላኔሽን እሱ ነው። በኔጌቲቭ ደግሞ ስታዩት ምን ይሆናል መሰላችሁ? የሆነ ኢሊት ግሩፕ አለ። አሁን ለምሳሌ የአሜሪካን የባሪያ ስርዓት ታሪክ የምታውቁ ከሆነ ታውቃላችሁ፣ አያስተምሯቸውም። ባሪያ አድርገው የሚያመጧቸውን ሰዎች አለማስተማር ብቻ አይደለም ማለት ኤክስፕላኔሽን ያዘጋጃሉ። መጽሐፍ ቅዱስ ሁሉ ይጠቅሱላቸዋል። እና መጽሐፍ ቅዱሱ አሁን አንዱ የሚጠቅሱት ምንድን ነው? አይዶን ነው ከዚህ በፊት ተናግሬው እንደሆነ አላውቅም። የኖህ ልጆቹን ረገማቸው። የከነዓን ልጅ ይቅርታ፣ የካም ልጅ ከነዓን የተረገመ የሆነ የሚለውን ይወስዱና ካሞች አፍሪካ ናቸው፣ ስለዚህ ተፈርዶባቸዋል የነጮች ባሪያ እንዲሆኑ። አሁን ኩንታኩንቲ ላይ ራሱ ታይታላችሁ አይደለ? ቆይቷል ካየሁት በጣም ግን ያቺ አሁን ሕፃን ልጅ አብረው ይጫወታሉ። ግን ነጯ በቃ የተፈጠረባት እሷ ሕፃን ሆና አብራት የምትጫወተው ሕፃኗ ባሪያዋ እንድትሆን ነው ሀሳቡ። እና ማለት የአስተሳሰብ ዘውግ ካልቸር ምናምን ፈጥረው አንድ ልንሆን አንችልም፣ አብረን ልንሆን አንችልም፣ እኩል አይደለንም፣ ተመሳሳይ አይደለንም፣ በፍጹም ኢንቴግሬሽኑን አንቀበለውም። በጣም ብዙ የአስተሳሰብ የባህል የምናምን ፈጥረው ይሄ ኢንቴግሬሽኑን አንቀበልም ብለው ለብዙ ጊዜ ይታገሉና ሆን ብለው ደግሞ እንዳይማሩ ነው። አሁን ኤክሰፕሽናል ኬዞች አሉ፣ የሚያስተምሩ የሚያሰለጥኑ በጣም ብዙ ጥሩ ነው። የሆነ የፕሮፓጋንዳ ሰለባ እንድትሆኑ አልፈልግም። ግን ማለት ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ አሜሪካኖቹ ራሳቸው ናቸው እርስ በርስ ጦርነት አድርገው ባርነትን ያጠፉት አይደለ? እርስ በርስ ጦርነት አድርገው ያጠፉት ራሳቸው ናቸው። ስለዚህ ሁሉም ነጭ እንደዛ ነው ማለት አይደለም። ግን ነጮቹ ሲገዟቸው ኋላ ቀር አድርገው ከነሱ ውጭ ሌላ ነገር እንዳያስቡ አድርገው እነሱ ላይ ዲፐንደንት እንዲሆኑ አድርገው ጥገኝነትን ፈጥረው ነው ጉልበታቸውን ሲበዘብዙ የነበሩት። የምርጫ ለምሳሌ መመረጥ እንዳይችሉ አድርገው የዜግነት መብት ነስተው ወዘተ አድርገው ነው የሚገዟቸውና የሆነ ኢሊት ግሩፕ ያለ ይመስላል ይሄንን አካሄድ መሄድ የሚፈልግ። ይሄንን አሁን በማርክሲዝም ስም በነገራችን ላይ አሁን ሚሎቨን ዲለስ የሚባል ሰው እያለን ኒው ክላስ የሚል መጽሐፍ የጻፈ ሰው ማርክሲስት ዩጎዝላቪያዊ ማርክሲስት የነበረ ሰው ነው። እና ኒው ክላስ ያለበት ምክንያት ምንድን ነው? ይሄ የሶሻሊስት ነኝ የሚለው አመራሩ ራሱ ሊቃኑ ኒው ክላስ ነው የሚሆነው፣ አዲስ ገዢ መደብ ነው የሚሆነው። ራሱ አሁን ስልጣን ብሎ ለእኩልነት ፊውዳሊዝምን ለመደምሰስ ቡርዣውን ለማጥፋት ምናምን ይላል እንጂ ሄዶ የሚሆነው አሁን ልክ እንትና ጋር መጣለሁ ብዬ ነበር። ጊዜው እንዴት ሄደ ይገርማል። ጋዳፊ ጋር መጣለሁ ብዬ ነበር። ጋዳፊም አሁን እንደዚህ ነው የሚላል። ይሄን ቡርዣ መጥፋት አለበት፣ ካፒታሊስቱ መጥፋት አለበት ምናምን ይልና ግን ማን ነው ራሱን እዛ ጋር የሚያደርገው? ስለዚህ ራሱን ባለስልጣን ማለት ህዝቡን ተቆጣጥሮ ሀብቱን ተቆጣጥሮ
ከሱ ውጭ ምንም ነገር እንዳይሰራ እንዳይንቀሳቀስ አድርጎ ግን እሱ ቤተሰቦቹ ልጆቹ ምናምን እያንዳንዱን ሀብት ተቆጣጥሮ መኖር ነው የሚፈልገው እና እንደዚህ አይነት ስርዓት ይገነቡላቸው። ልክ ነው። ሞደርን ስሌቨሪ ያራጉታል። ሀሳቢ ከገባችሁ ማለት ነው። ሀገርን ባሪያ ማድረግ ይቻላል። አይዶን እንትና አቶ መለስ አልኩ መንግስቱ እንደ አንዳንድ ሀገራት እኮ እየበዘበዝን በአውሮፓ ቪላ ቤቶች የገዛ መኖር ይቻላል። እንዲህም አስበው ነበር። ፖለቲካሊ ስትራቴጂካሊ ህዝብን እንደዚህ አድርገህ ይዘህ ዲንሾ አልማ ትልማ ባልማ ምናምን እያልክ በዛ ውስጥ የሀገር የኔትወርክ ድርጅቶች ፈጥረህ ይህኛው ለዚህኛው ማዳበሪያ ያቀርባል ምናምን ይላል። ካፕቲቭ ባየር አድርገህ ገበሬውን ምርታማነቱ ከ28 ምናምን ላይክ ነው ግሎባል አቨሬጅ እንዳይመጣ ለምን ምርቱ ሲያድግ የሚሸጥበት ያጣል ምናምን ተቆጣጥረህ አቀንጭረህ ታች አስቀምጠህ የሚያማምሩ ትልልቅ ከተማዎችን ገንብተህ ኢንዱስትሪያላይዝድ ሆነ የጦር መሳሪያ ገንብተህ ምናምን ሌላ ራሻ ሌላ አሁን ኖርዝ ኮሪያም ሴም ቲንግ ነው። በነገራችን ከተማውን አይታችኋል። አሁን ላይክ ነው ፒዮንግያንግ ምናምን ጽድት ያለ ምናምን ለባለስልጣኖቻቸው የሚሰጡት ላይክ ነው ቢሮ 39 ምናምን የሚባለውን ሰምታችሁ የምታውቁ ከሆነ አላውቅም። የማይሰሩት ስራ የለም እና የሆነ የብዝበዛ ቡድን ይፈጠራል። አደገኛ ዓለም አቀፍ ኮኔክሽን ያለው ዓለም አቀፍ ትስስር ያለው እና መግዛት የሚፈልግ ማለት ነው። ሀብቱን ይቆጣጠራል። ከዚህ ከዛ ይገናኛል። እዛ አካውንት አለው፣ እዛ ጎልድ አለው፣ እዛ ክላሽ አለው፣ እዛ ታንክ አለው ምናምን አረጎ ማለት ነው። እና ለምንድን ነው ወደዚህ ውስጥ የመጣሁት? ይሄንን ገለጻ ላይ አይ ቲንክ ልል የፈለግኩት ምንድን ነው አንዱ ኤክስፕላኔሽን ይሄ ነው። ግን እኔ ይሄ ከዚህ ኤክስፕላኔሽን በስተጀርባ እኔ ኤክስፕላኔሽን አይመስለኝም። በጥቀሻ እንዴት ክሌፕቶክራቲክ የሆነ የዘረፋ መንግስት ማቋቋም እንደሚቻል የሚያስረዳ አሰራር ነው እና ስለ ራሻ መንግስት ሄዳችሁ ማንበብ ትችላላችሁ። ስለ ፒዮንግያንግ፣ ስለ ኖርዝ ኮሪያ። የቻይና መንግስት ራሱ በዚህ ነው የሚታወቀው። ታውቃላችሁ፣ የራሳቸው ሌቦች ናቸው ነው የሚላቸው። አደገኛ የሌብነት መዋቅር ነው። ከኒው ብሊቭ የፒፕል ሊበሬሽን አርሚ ፒኤልኤ የሚባለው የቻይና ጦር ቃለ መሃላ ሲገባ ቻይናን ጠብቃለሁ አይደለም ይለዋል። የቻይናን ኮሚኒስት ፓርቲ ጠብቃለሁ ነው የሚለው። የቻይና ጦር አይደለም ጦሩ የፓርቲው ነው እና ፓርቲው ከሀገሪቱ ይበልጣል እና አደገኛ ልክ ነው። ለዛ ነው አሁን ለምሳሌ ጃክማ የሆነ ነገር ብሎ ካበላሸ ድምጥማጡን ያጠፉታል። ግን በቻይና ስም ነው የሚሏቸው። ቻይናዊ እያጠፋ እያሳደድክ በቻይና ስም ነው እና አደገኛ ልክ ነው። የዘረፋ ኔትወርክ ሊሆን ይችላል። ግን የዘረፋ ኔትወርክ መሆን አልሆነ አንዱ መግለጫው ይሄ ነው ማለት ነው። እና አይ ዶንት ኖ እንግዲህ ለማለት የፈለግኩት ነገር ከገባችሁ። ከዛ ሁለተኛ የሚያቀርበው እንግዲህ ፍሩትስ ኤንድ ሊሚትስ ኦፍ ክላይሜትሪክስ ይላል። ክላይሜትሪክስ ማለት በወቅቱ የነበሩ የኢኮኖሚክ ስታቲስቲካል ዳታዎችን ኮሌክት አድርጎ እነሱን አናላይዝ እያደረጉ አይ እናንተ እንደምትሉት አይደለም፣ ህዝቡን ረግጠው ምናምን አይደለም፣ ማርኬት ነው ያስቻለው ላይክ ነው በማርኬት ሜካኒዝም ነው ያደጉ ደግሞ የሚሉ ሌሎች ሰዎች አሉ ማለት ነው። እነዚህ አሁን እንግዲህ ክላዮሜትሪክስ የሚባሉት ምን ይላሉ? The scholars of quantitative economic historians who have developed those alternative accounts contend that the earlier interpretations greatly exaggerated the disconnection between agriculture and industrial development. ማለት ግብርናውን በማልማት አይደለም ኢንዱስትሪውን ያልሙት ነው የሚሏቸው አይደለም። እነዛ ግብርናውን በማልማት አይደለም፣ ይልቁንም ግብርናውን
ማለት ሃት ሃውስ ኢንዱስትሪያላይዜሽን ነው። ሃት ሃውስ ኢንዱስትሪያላይዜሽን ማለት ግብርናው ነበር ኢንዱስትሪ ማሳደግ የነበረበት፣ ግን አይ ግብርናውን ባለበት ትተው በብዝበዛ እና የዓለም አቀፍ ካፒታል በመጠቀም ወዘተ ወዘተ ኢንዱስትሪያል ማዕከላት ነው የገነቡት ነው የሚሏቸው። እነዚህ ደግሞ የሚሉት አይ ላይክ ነው ዲስኮኔክቱን አበዙት፣ አጋንናችሁት ነው አጋንናችሁት። ማርኬቱ ሰርቶ ነው ማርኬት ሰርቶ ነው ማርኬት ማለት የግብርናው በማደግ ነው እንትኑን ያሳደገው ኢንዱስትሪውን ያሳደገው እንጂ ግብርናው ተትቶ እየተበዘበዘ አይደለም ይላሉ። እና ሲያነጻጽር እንግዲህ አሁን እንዳልኳችሁ scholars of quantitative economic historians who have developed those alternative accounts አሁን የሚላችሁን ይሄ ክላዮማትሪክስ የሚባለውን contain that the earlier interpretations greatly exaggerated the disconnection between the agriculture and industrial development የግብርናው ሳይለማ ነው ኢንዱስትሪ የለማው በሚሉበት ጊዜ ግብርና የነበረውን ድርሻ አጣጥለውታል ያለ አግባብ ነው የሚለው እና ሲያስረዳም ይላል በአሃዝ መረጃ ያቀርባሉ። ለምሳሌ በ1874 በአሁን በ1990 ሲመነዘር ጃፓኖች የነፍስ ወከፍ ገቢያቸው $860 ነበር ይላል በ1874። የሚገርመው እኛም አሁን ወደ 900 ምናምን ከኛ ጋር እኩል ነበሩ በ1874። የራሻ ደግሞ 865 ነበር ይላል በ1885 ነው ግን እነሱ ከ10 ዓመት በኋላ። ይህም ማለት ይላል these were basically underdeveloped agrarian economies that were productive enough to support some commerce and industry tied especially to the elite's concentration of surplus but which had already fallen substantially behind the larger western economies። ይህ ማለት ምን ማለት ነው? አሁን እኛ ያለንበት ላይ ነገር የሆነ ኮሜርስ አለ አይደለ? ንግድ አለ፣ እንቅስቃሴ አሁን ከተማርካቱ ብትሄዱ በቃ ውርውር ነው። የተወሰነች ግን ከኢኮኖሚው አንጻር ስናየው ቅድም እንዳልኳችሁ ኢንዱስትሪ ብላችሁ ኢንዱስትሪ ውስጥ ስትገቡ ፋብሪካው የሆነች ሲልቨር ላይኒንግ ነገር ነች በቃ የሆነች እና እንደዛ ነው ይላል። they were basically underdeveloped agrarian economies ማለት ምን ማለት ነው? በ1874 እና በ1885 ራሻዎች የነፍስ ወከፍ ገቢያቸው ወደ 890 ምናምን አካባቢ $900 በሉት ከኛ ጋር አሁን ካለ ልክ እኛ እንዳለንበት አይነት ደረጃ ላይ ነው የነበሩት። ስለዚህ አንኢንዱስትሪያላይዝድ ናቸው፣ ፕሪሞደርን ናቸው። እኛም ፕሪሞደርን ነን፣ ምክንያቱም የፋብሪካ ኮንትሪቢሽናችን ትንሽ ነው እና እነዚህ ሁለቱ ኢኮኖሚዎች ግን በ1913 ማለትም ከሞላ ጎደል ከ30 እና 40 ዓመት ባለ ጊዜ ውስጥ በድምሩ ኢኮኖሚያቸው 61% አድጓል። ከፍተኛ ነው በዛን ጊዜ እድገት ማለት ነው። እስከ 1913 61% አድጓል። የነፍስ ወከፍ ገቢያቸው ከዚህ የተነሳ 860 ምናምን ዶላር የነበረው 1400 ደርሶ ነበር። ስለዚህ ወደ 500 ምናምን ዶላር የነፍስ ወከፍ ገቢያቸው ጨምሮ ነበር ማለት ነው። ከፍተኛ ጭማሪ ነው በዛን ሰዓት በነበረው እንትን ማለት ነው። This was driven in part by rapid industrial growth around 6% per year in Japan and 4.5% in Russia or about 3 and 2% per worker respectively። እንግዲህ ይሄንን አይነት እድገት ማስመዝገብ የቻሉት በአመት በጃፓን 4.5 በኢንዱስትሪው መስክ እድገት እያስመዘገቡ በጃፓን 6% በራሻ ደግሞ 4.5% እያስመዘገቡ ነው ማለት ነው። በፐር ሄድ ደግሞ ስናደርገው የእያንዳንዱ ሰው ኢንዱስትሪያላይዝ ፕሮዳክቲቪቲ በጃፓን 3 እጥፍ እየጨመረ በአመት በ3% እየጨመረ about 3% እየጨመረ በራሻ ደግሞ 2% እየጨመረ ነው። ሆኖም ምንም እንኳን ኢንዱስትሪ ከጂዲፒ አንጻር ድርሻው ብዙ ቢሆንም ግብርናው ግን ያድግ ነበር። ነው ስታግናንት ብሎ ትተውት አይደለም። ነው ግብርናው ኮንትሪቢዩት ያደረግ ነበር አለ ነው። ሀሳቡ ምን ያህል ግልጽ እንደሆነ አላውቅም። 1% በጃፓን እና በራሻ ደግሞ 2.8% ያድግ ነበር። የራሻ ግብርና እድገት በየአመቱ 2.8፣ የጃፓን 1.5። ስለዚህ ተትቶ ዝም ብሎ በብዝበዛ ሳይሆን እያደገ ነበር ነው። ያም ማለት ራሻ ከፍ ካለ ጉልበት በመጠቀም ስለሆነ ያደገችው በግለሰብ ደረጃነት ምርታማነት በጃፓን 1.5 በራሻ ደግሞ ማለት
ራሻ ግብርና ውስጥ የሚሳተፈውን ሰው ቁጥር በመጨመር ነበር ግብርናዋን በጣም በፍጥነት እያሳተፈች የነበረችው። ስለዚህ ኢንዱስትሪላይዝ አድርጋው ማለት ምንድነው የሚታረሰውን መሬት በማብዛት ምናምን ነው ምርታማነቷን የጨመረችው እንጂ ፐር ሄክታር ፕሮዳክቲቪቲዋን በመጨመር አልነበረም። እና 2.8 ቢሆንም ያደገችው ግን ፐር ሄድ የእያንዳንዱ ሰው የማምረት አቅም ግን የተሻሻለበት አግባብ ከጃፓን ያነሰ ነበር ነው። 1.4 ነው፣ በጃፓን ግን 1.5 ነበር ነው። Thus, by the eve of the First World War, even if neither country could yet be said to be industrialized, ዋዜማው ላይ የአንደኛው ዓለም ጦርነት ሊጀምር አካባቢ ምንም እንኳን ሁለቱም ሀገሮች በአውሮፓውያን ስታንዳርድ ኢንዱስትሪላይዝድ የነበሩ ሀገራት ናቸው ባይባልም they were already industrializing, having reached a level comparable to that of large continental European economies in the middle of the 19th century. ስለዚህ ምንም እንኳን በጣም ኢንዱስትሪላይዝ አድርገው ነበር ባይባልም በኢንዱስትሪላይዝ በማድረግ ሂደት ላይ ሆነው ኢንዱስትሪላይዜሽናቸው መካከል ላይ ማለት በ19ኛው ክፍለ ዘመን መካከለኛ ወይም በ1850 ምናምን አካባቢ የአውሮፓ ሀገሮች በነበሩበት የኢንዱስትሪላይዜሽን ደረጃ ላይ መድረስ ትችለው ነበር። they have not fully industrialized ነው ዋዜማው ላይ ሙሉ ለሙሉ ኢንዱስትሪላይዝ አላደረጉም፣ ግን በቃ መስመሩን ይዘውት እየሄዱ ነበር ነው። Moreover, agriculture was overall not being steadily left behind at a stagnant pre-modern level, but instead was contributing dynamically to economic development by taking advantage of expanding opportunities for export and for selling food and raw materials to the growing domestic urban industrial sector. ግን ሞር ኢንትረስቲንጉ ምንድነው አግሪካልቸሩ እነዛ እንደሚሉት ተትቶ አልነበረም ነው ብዝበዛው ቢኖርም እንዴት ልበላችሁ ኒዋንሱ ትንሽ ያስቸግራል፣ ግን ኒዋንሱ ማለት ነው ቢያስቸግርም ግን ሀሳቡ ምንድነው አግሪካልቸሩ እያደገ ነበር እና instead was contributing dynamically to the economic development by taking advantage of ገበያ የተከፈተውን በመሰረተ ልማት መስፋፋት፣ በባንኪንግ መስፋፋት፣ የውጭ ካፒታል በመምጣት የውጭ ሀገርን ቴክኖሎጂዎች በመጠቀም በእነዚህ ሂደቶች ገበያው እየተጠቀመ ማለት ነው ግብርናው እየተጠቀመ እድገት እያስመዘገበ ነበር እንጂ ተጥሎ ባለበት ተጥሎ ዝም ብሎ ነው ካፕቲቭ ባየር ምናምን ብቻ የሆነ እድገት እያስመዘገበ ነበር። አፍተር ኦል ያለሱ እድገትም ኢንዱስትሪላይዜሽኑን ሰስቴን ማድረግ አይቻልም ነበር ነው። ይህ ሲሆን የገጠር ኢኮኖሚና በዚህ ሁለት ሀገራት በገበያ ጋርቴል የሚባል ሰው insists that indicators emphasized by earlier accounts such as the persistence of small-scale units of production in agricultural industry do not necessarily represent evidence of the absence of capitalist relations in the Tsarist Russia. አሁን እንግዲህ ምንድነው መሰላችሁ ግብርናው ኋላ ቀር ሆኖ ነው ትራዲሽናል እንትን እየተጠቀመ ይሰራ ነበር ማለት ካፒታሊዝምም አልነበር። የግድ ካፒታሊስት ነው እንዲባል ትራክተር መጠቀም የለበትም። የግድ ካፒታሊስት ነው አይ ቲንክ የሚረዳው ሰው ይረዳዋል። ካፒታሊስት የሚያስብለው ምንድን ነው? ሰውየው ያመረተውን ምርት ባለቤት ሆኖ መሬቱን ባለቤት ሆኖ ከፈለገ አውጥቶ ከተማ ላይ መሸጥ መቻሉ ነው። በፈለገ ዋጋ ተደራድሮ እና ምናምን እንደዚህ አይነት የማርኬት ባህሪ ማርኬቱ ገቨርን ማድረጉ ነው ካፒታሊስት የሚያስብለው እንጂ የግድ የሚጠቀምበት ቴክኖሎጂ ሞደርን ነው ምናምን ማለት አይደለም። ስለዚህ ኮንቴንሽኑ ምንድን ነው? በብዝበዛ አይደለም ነው ትተውታል አግሪካልቸሩን ነው they don't contend that ነው እነዚህ አሁን ፕሪሚቲቭ ሲስተም የተጠቀመው ነው ፕሮግሬሲቭሊ ነው ያደገው ግብርናው ምናምን የሚለውን ነገር አይከራከሩ፣ ግን ማርኬቱ ኦፕሬት እያደረገ ነበር። ስለዚህ ማርኬቱ ነው ድራይቭ ያደረገው እድገቱን እንጂ ስቴት ኮንትሮልድ አይደለም ነው ኮንቴንሽኑ። so in the even less equivocal words of Paul Gregory, research by himself and others has provided convincing evidence that Russian agriculture was by and large operating according to market principles. እና አንድ ፖል ግሪጎሪ የሚባል ሰውዬ ምንም በማያወላዳ ወይንም ደግሞ ምንም ሳያድበሰብስ ይናገራል። ብዙ ኤቪደንስ አቅርቦ ነው እንግዲህ ኢኮኖሚክ ዳታዎችን በማቅረብ ማለት ነው። in the case of Japan, revisionist economic historians have focused on arguing for a continuity of market response economic activity centered on rural areas reaching back from the Meiji period at least to the 18th century. በጃፓንም የሆነው እንደዛው ነው።
ማለት ግብርናው እየሰራው ነበር ነው ላይክ ይቅርታ ማርኬቱ እየሰራ ነው። ገበሬው እንዳልኳችሁ ተጠቂነት ቢኖርበትም ግን ገበያ ማለት ተጠቂነት ማለት ለምሳሌ አሁን እርሻህና ማምረት አለበት ሲባል እና ለዛኛው ለባላባቱ ብዙ አድቫንቴጅ ስለተሰጠው የመወዳደሪያ መስኩ እኩል አይደለም። ስለዚህ በአግባቡ መወዳደር አይችልም። የሆነ ነገር ችግር ቢኖርበትም ግን በገበያ ነው ኦፕሬት ያደረገው ነው። States still had a role to play, but rather than the state intervention being needed to mediate between pre-modern agriculture and hothouse industry, they credit Japan and Russia and states with contributing to opening up the market opportunities that individuals in a decentralized way took advantage in the process of economic development ነው። ስለዚህ መንግስት መሀል ገብቶ ሃት ሃውስ ኢንዱስትሪን እያመጣና በፕሪሞደርን እና በሞደርን መካከል ሚዲየት እያደረገ which means እየጨቆነ እነሱን እየበዘበዘ ነው ያመጣው ሳይሆን ገበያው ነው ኦፕሬት አድርጎ ያንን እድገት ያመጣው። ያንን እድገት ማለት ምን ማለት ነው? ምግቡን ያረከሰው የገበሬውን ምርታማነት ጨምሮ ኢኮኖሚ ውስጥ ያለውን ኮንትሪቢዩሽን የጨመረው የካፒታል ሪዘርቭን የጨመረው። ስለዚህ ምግቡን ሲያረክስ ደግሞ የፋብሪካ ሰራተኛውን ተወዳዳሪ ያደረገው ምናምን ይላል። ይህንንም ለማድረግ መንግስት ኦፍኮርስ ለምሳሌ ኢንፍራስትራክቸር ገንብቷል። ለምሳሌ በራሻ 6800 የነበረውን የሬል ሮድ ወደ 22400 አድርሶታል በኪሎ ሜትር ማለት ነው ሰዓቱ። Government monetary and financial policies also succeeded in opening Russia to international capital markets. ዓለም አቀፍ ካፒታል in Japan as well as government policy fostered the construction of telegraph lines and railroads and the emergence of modern shipping and financial industries. እነዚህ ነገሮች አሳልጠዋል እና ይላሉ ማለት ነው። ስለዚህ ገበያው ነው ለውጡን ያመጣው። ገበያው ተመቻችቶ ተሰጣቸው፣ ያንን ኤክስፕሎይት አድርገው ተጠቀሙ። ያ ማለት ግን ግብርናቸው በሙሉ ኢንዱስትሪያላይዝድ ሆኖ ሞደርን ሆኖ ምናምን ነበር ነው አይደለም። በጊዜ ሂደት እየሆነ መጥቷል ነው የሚሉት ማለት ነው። ሰዓቱ እዚህ ጋር ይገድበኛል። እዚህ ጋር አቆማለሁ። ስለሰማችሁኝ አመሰግናለሁ። ቴንክ ዩ